አሁን በይፋ ይቅርታ ታረጊልኛለሽ አታረጊልኝ? እዚህ ወይናችን ማምቀመቀ ይቅርታ የኔ ቆንጆ አስከፎሻል። አሁን በይፋ ይቅርታ ታረጊልኛለሽ አታረጊልኝ? እዚህ ወይናችን ማምቀመቀ ማለት እኔ እናንተን ጨረስን አይደል? ወንድሜ በቃ ሄዳ ጨረስን አይደል? ና ቆንጆ ናሽ። በጣም ብዙ ጊዜ አትግባ ሰው ቤት ነው እንደዚህ ማፍጠጥ ምንድን ነው? ሰላም ሰላም፣ እንዴት ናችሁ? ፋሚሊ አማን ነው ወይ? የእኔም የጽጌም ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ዛሬ ከባድ ምን እንዳጋጠመኝ የምታውቁ ላይቭ ላይ ነበርኩኝና አሁን ላይቭ ላይ ነበርኩኝና ጽጌ ድንገት አልመጣችብኝም። ድንገት ገብታ ቁጭ ምን ውስጥ ልግባ ጋይስ? እኔ ደግሞ ማለት ነው ከዚህ በፊት ያስቀየምኳት ነገር አለ ታውቃላችሁ። ያው እሷ ዘፈኗ ላውንች ሲደረግ ሰለብሬት ሲያደርጉት ዘፈኑ የተለቀቀ ምናምን እነሱ ቤት እሷ ጋር ከጎኗ ስላልነበርኩ ስላልተገኘሁኝ በጣም በቃ የሆነ ዛሬ ቤቴ ቀጥሬ የሆነ ሰርፕራይዝ ነገር ለማድረግ ኬክ እየበላን ሰምቲንግ የሆነ ምግብ ምናምን ላዘጋጅላት ነበር ሀሳቤ። ግን ሳላስበው እኔ በሰዓት የምትመጣ አልመሰለኝም። በቃ እና ሳላስበው ከቻለችብኝም በጣም የደነገጥኩት እና አሁን ጋር ራሱ ምን እንደማደርግ ራሱ አላውቅም። እና አክቹዋሊ እግዚአብሔር ሲለኝ ምን አድርግ ያለሁኝ ኬኬ ምናምን አዘጋጅቼ ምናምን ሰርፕራይዝ ለማድረግ ብዬ እዛ ውስጥ ከትቼው ነበር መጀመሪያ። አሁን እንግዲህ ሄደን እሷ ጋር አብረን ሰርተን እንበላለን ከእሷ ጋር። አንተ ሄድ በቃ ችግር የለም። ታውኩት እኮ በቃ አሁን እኮ ሁሉንም ነገር ታውኩት አይደል እንዴ? እና ተጫወት እንጂ በመጣ አይደለም። እሺ አሁን ትታሽ ልበሽ ምናምን። ኧረ እኔ አልለብስም እዚህ እንደዚህ ነው መከራዬን አይቼ ኦርደር አድርጌ ለብሼ መጥቼ ትታለች ትለኛል። ያሟል እሺ አምሮብሻል። ለምን አምሮብሻል አልከኝም? አይ ማለት ነበረብህ። ጭቅጭቅ አያስፈልግም። ጽጌ ዛሬ አምሮብሻል ብትል ነገሩ ያከትም ነበር። ማርያምን አምሮብሻል። እግዚአብሔር ሰሞኑን እኮ እኔ ሰሞኑን የታመመለው አላያትም ከጎኗም አልነበርኩም ምናምን አይደል? አያንተ ሳስምር ስትቀር እንደዚህ ያምርብኛል ማለት ነው። እኔ ስኖር እንጂ ማሳምርሽ ፍቅር አይደለም። ያ እኔማ ምንም አያምርብሽም። ማርያምን ተዋክል ኦፍኮርስ ምን እንዳገኘሽ ሰዲ አላውቅም። ቆንጆ ሆነሻል። ግን እኔ እዚህ በህመም እንደፋድፋሉ እሷ ግን ደስ ብሎኛል። በቃ እሷ ሁሌ እንዲያምርባት ነው ፈልጋ ማምትሙት ሁሌ እንደዚህ ቁንጅት ብለሽ የታባት የማንዘር ጎመንዘር አሁን ወይ ቆይ ስሚ እኮ ልንገርሽ አትንገሪ ዘወቀ ተንጠብቃ ምን ላጋትሽ? ምን ትለኛለህ? ኧረ ምን ትለኝ? ኧረ እንደው ኔክስ በማን ላስመክራት? እንደው በመድኃኒዓለም ታስመክረኝ። ምን ነው ስልኬን ስጠኝ። ለማንኛውም እኮ እሰጥሻለሁ። እሺ ልብሴን ቀይሬ ልምጣና ወይ ደግሞ ትላለህ ውጭ ነው እኮ አንቺ ልበሽ ነው ያን ዝም ብዬ ልበስ አይሻልም? እሺ ልበሰች እንልበስ። ስልኬን ያዝ ደግሞ ሌላ ቴክስት ይሰምና ምንም ቴክስት የለውም። ምንም ቴክስት ኧረ ወደዛ እንደዚህ የሚባል ነገር የለም። ይኸው እዩ ቴክስት ትላለች። እኔ በጣም ታማኝ ሰው ነኝ። እሺ እኔ ይኸውልሽ ተንከባከብኝ። እኔን ካመለጥኩሽ አመለጥኩሽ። ምንድን ነው የምትይው? ካመለጥኩሽ አመለጥኩሽ ነው። ተጠቀሚብኝ ያልኩሽ እኔ ካመለጥኩሽ እንዳትጎጂ ብዬ አታመኝ። እና ጋይስ እኔ ለምንጣት አሁን እንደዚህ አይነት ባል ይገኛል? እንደዚህ አይነት ባል ይገኛል? ለምንጣት በእጅ ያዝ ተወርቁኝባት ነው። ችግር የለም አይደል? ስሙ ጋይስ ለማንኛውም ጭፋፈች ታርገን ሰላም ነገር ነውና በዚህ እንኳን ካጣኔ በሆነ ባሉ ምክንያት እየፈለኩኝ እንደዚህ ነገር እያደረኩኝ እሷ ግን ያት በቃ እንደዚህ ነች። ምክንያት እየፈለኩ ላስደስቷት እሷ ግን በቃ በሆነ ባሉ ይሄ ደግሞ ያሰራሁት እኮ ይቅርታ እግዚአብሔር ይቅርታ። እንደዚህ አይነት ባል ይገኛል። እኔ ግን እጅሽ ካመለጥኳት ግን ማለት ነው ካመለጥኳት እንዳትቀየሙ ማረቅ እኔና ጽጌ ከተገናኘን ጀምሮ እስካሁን
ማድረግ ያለብኝ ሁሉንም እያደረኩ ነው። እሷ ጋር ያለው beautiful. Are you by any chance a senior? አሁን በይፋ ይቅርታ ታረጊልኛለሽ አታረጊልኝ? አበዛሽ ማርያም፣ የአንቺ ግልምጫ ሰልችቶኛል። በቃ እንዴ ይቅርታ ማርያም። እኔ ግን ይኸውልሽ አንቺ ስትመጪ እንደዚህ አዘጋጅቼ ከአንቺ ጋር እንበላለን ወይንም ገዝቻለሁ እሱን ፈርሞን አለብኝ ነበር። አንቺ ግን ገና ከመምጣትሽ በነገር ነው የምትቀርቢው። ስለምን የምሬን ማንም ባሉ የሚደውለው ሰዓት ነው። ማንም አይደለም። አንተም ጠፋህ። እኔን ለመጠላት አትቸኩይ። አንቺ አትቸኩይ። እኔን ለመጠላት አትቸኩይ። እንዴ ታዲያ ቢያንስ ኬክ እንደዚህ ያዘጋጅተህ ይቅርታ ብትለኝ ነገር ሁሉ ወንዶች ችግራችሁ ምን እንደሆነ ታውቃለህ? ይቅርታ በጣም በትንሽ መንገድ ይቅርታ ማለት ይችላል። የሴት ልጅ ልብ የምታናድዱት ነገር አሁን ላይ ይሄንን ስላደረክ ብቻ ረሳሁት። እስከዛሬ ድረስ ግን ብታደርገው ኖሮ እስከዛሬ ድረስ ብታደርገው ኖሮ አለም እስከዛሬ ድረስ ያደረኩበት ምክንያት እኮ ነገርኩሽ ማለት ምክንያት ምንም አይነት ምክንያት ነው። በግሊኮስ ልምጣ እንዴ? ምን ችግር አለ? ግሉኮስ ተሰክቶብህ እንደዚህ እኔ ጋር ብትመጣ ምንድን ነው ችግሩ? ወይኔ ፈጣሪ ማይሆን ኬክ ደስ ይላል። ለዚህ ነበር የገባው። ወይ ጉዴ! ወይኔ መድኃኒዓለም ያው ቁረሽ አብረን እንቆርስ። አይ ማንቺ በቀደም ቆረስ ከኔ ጋር ይሄ ደግሞ ያንቺ እዩት። ምን እንደምለው አላውቅም። አመሰግናለሁ በጣም እስከዛሬም ድረስ እኮ እንደዚህ ብታረግ ኖሮ ነገሮች ቀለል ይሉ ነበረ። ግን አንተ ይሄን ከማድረግ ይልቅ ዝምታ መረጥክ። ምንም ዝምታ አልመረጥኩም። የዛን ጊዜ ዝም ያልኩት አይቆጥርሻለሁ። ዝም ስትል ደግሞ ነገሮች እየባሱ እየጠነከሩ እየደሩ ይመጣሉ። እንዳልኩ ነው። ስልኬም ሰው በዛበት ማለት እኔን ትተሽ ሌላ ወንድ ጋር ልትሄጂ ማሰብሽልኛል? ሌላ ወንድ ጋር ልሄድ እያሰብኩኝ ሳይሆን እራሳቸው እየመጡ ነው። ለማንኛውም ይቅርታ ተብያለሁ በይፋ። አንዴ ያቡ ይችላል ያቡ አውቃ እንደዚህ ትልብኝ። አይ አይደለም የምር ወንዶች ወደ እየመጡ ነው የሚለው ነገር ግን ትንሽ ይሰመርበት። ችግር የለም። እኔ አንቺ አጠገቤ እስካለሽ ድረስ እኔ ፍቅሬን መስጠት አላውቀውም እኮ። ፍቅር አሰጣጠስን ትንሽ ጠንከር አድርገው እያልኩ ነው። ሴት ልጅ አበባ ናት። አይው እንዳረፍብኝ እያልኩ ቅጣትና የራስ አድርገኝ እያልኩ ነው። እሻን ግን ያበደ ጥብስ ትስራለን። ከዛ ዋይን አለ፣ ዋይን ጠጣ። አሁን ታረቀና እንደ ማርዬ ግንታይ እሺ ፈልጋለሁ። አያቸው አይደል? ግን በጣም ጤነኛ እኮ ልጅ አሁን አውርተን ይቅርታ ብያለሁ ተቀብያለሁ ብላ አይ ይቅርታ ብያለሁ እኔ ማሰቃየት ብቻ ነው በቃ። እሱ አላማ አይደለም እንደዛ አይደለም። እውነት አሁን ታረቅን። ከዛ ወደ ትቀይርብኛለሽ። አሁን ካሜራውም ከጠፋ በኋላ እዚህ ጋር አሁን ያስገላኛል። ማን ነው በሳት እናንተ እያወራን ነው። መሀልም ይገቡብናል፣ ጣልቃ ይገባሉ ማለት ነው። ደዊ ብልሃት እንደዚህ ነው የሚባለው። እግዚአብሔር ያሳያችሁ። ችግር የለም ይሁን። እኔ ጋርም የስራ ስልክ ነው ማለት እስከዛሬ። እኔ አሁን ያልሽ እንደዚህ ፐብሊክ ላይ ምናምን እንደዚህ ነገር አናወራም። ለምን ከነሱ የምትደብቀው ነገር አለ? አሳይሻለሁ። ካሜራ ጥፍታለሁ ወቅረኝ ጠባሳ እኮ ይወጣል እኮ ሰው እኮ ያየዋል። እንዴት ነው የምታስበው? አንቺ ሁሉንም ነገርሽን ታያለሽ። ይሄ በውስጥ የሚወራ ነገር በውስጥ ነው የሚወራው። እኔ ሁሉም ነገር ማንም አይደለም። የስራ ስልክ ነው የተደወለው። እንዴ አታምነኝም? እንዴ አንተ ደግሞ የስራ ስልክ አለመጥፋት ነው ታዲያ። ከጠፋው ጠፋ ማለት ከሌላ ሰው ጋር ሆናለሁ ማለት አይደለም። ግን በዙሪያ ብዙ ነገር ሊኖር ስለሚችል እስቲ ምን አዲስ ነገር አለ የሚለውን ቼክ ላደርግ እችላለሁ። አምላክ ሆይ ውሸቴን እንደሆነ ታውቃለህ። እኔ ባላይ እግዚአብሔር ውሸቴን እንደሆነ ታውቃለህ። ፈጣሪ አውቄ ነው። እሺ እኔ አንቺ ደስተኛ ብቻ ልትሆኝ በጣም ደስተኛ ነኝ እውነት ለመናገር እና ደግሞ ሞር ይቅርታ ስላልከኝ ደስ ብሎኝ እኮ። አንቺ መሸነፍ እኔ ሁሉ ጊዜ ይቅርታ እያልኩሽ ነው የምመጣው። አንቺ ተሸንፈሽ ታውቂያለሽ? በህይወትሽ ሲጀምር አታውቂም? በህይወትሽ አውቃለሁ አታውቂም? መች በጣም ብዙ ጊዜ አጥፍተሽ ሁሌ ጓግጭ ነው የሆነ ነገር ታጠፋለች። ቀድማ እሷ ተረጋጋ። እሷን ለማረጋጋት